የዓለማችን ጠንካራ ታዳጊዎች በዓለም ላይ በተለይ አሁን ባለንበት ሰዓት በምንበላቸው ጣፋጭና የታሸጉ ምግቦች የተነሳ እንዲሁም ዘመኑ ባቀለለው በርካታ የህይወት ውጣ ውረዶች የኑሮ ሁኔታን የቀለለና ከታች ከላይ ማለትን ያስቀረልን ከመሆኑ ከመጠን በላይ ያለፈው ውፍረት እንዲሁም ደግሞ ኦቤሲቲ ከታዳጊ ህፃናት እስከ እድሜ ጠገብ አዛውንቶች የዓለማችንን ህዝብ እያጠቃ ይገኛል። ታዲያ እኒህ ሁሉ ነገሮች ባሉበት ሁኔታ ተቀምጦ በስማርትፎን ወይ ደግሞ ኮምፒውተር ላይ ጌም ከመጫወት ይልቅ እንዲሁም ለስላሳ መጠጦችንና ጣፋጮችን ሳያምራቸው ዓለም ላይ ጠንካራ ልጆች የዓለማችን ጠንካራ ለመባል የበቁ ልጆች እንዳሉ ያውቃሉ? በዛሬው ቪዲዮአችን ስለነዚህ የዓለማችን ጠንካራ ህፃናት ስማቸው እንዲሁም የትውልድ ሀገራቸው እድሜያቸው የሚሰሩት የስፖርት አይነት ያገኟቸው በርካታ ሽልማቶችን እንዲሁም አሁን ስላሉበት ሁኔታ በዝርዝር እንመለከታለን። እናንተ ብቻ ላይክ እና ሰብስክራይብ በማድረግ ተከታተሉን። አንደኛ ጁሊያኖ ትሮይ እና ወንድሙ ክላውዲዮስ ትሮይ። እነዚህ ሁለት ሮማውያን ወንድማማቾች በጣም ጥንካሬና ችሎታ ስላላቸው ከፍተኛ የስፖርት ባለሙያዎች የሚሰሯቸውን ስፖርቶችና ልምምዶች በሚያስገርም ሁኔታ መስራት ይችላሉ። ጁሊያኖ በሚያስገርም ሁኔታ ምናልባትም በጣም ልምድ ያላቸው ስፖርተኞች ብቻ በቆመ ብረት ላይ ወደ ጎን በመሆን 90 ዲግሪ ፑሽ አፕ ሲሰራ የሚያሳይ ቪዲዮ በማህበራዊ ሚዲያ ሲያጋራ መነጋገሪያ ሆኖም ነበር። ይህ አስደናቂ ህፃን ታዲያ በዚህ በለቀቀው ምስል ላይ ለ1 ደቂቃ ከ30 ሰከንድ ያህል በመቆየት 31 ፑሻፖችን መስራት የቻለ ሲሆን በዚህም ተደንቆበታል። ታናሽ ወንድሙ ክላውዲዮስ ትሮይም በጠርሙሶች ላይ ልክ እንደ ወንድሙ ፑሻፕ የሚሰራ ሲሆን እነዚህ ሁለት ሮማውያን ህፃናት ታዲያ የዓለማችን ጠንካራና አነጋጋሪ ህፃን ለመሆን በቅተዋል። ሁለተኛ ሪቻርድ ሳንድራክ ገና ልጅ እያለ ለፈርጣማ ጡንቻዎቹ ምስጋና ይግባውና የሚዲያዎቹ ዋና ዜና ለመሆን በቅቶ ነበር። ይህ ዩክሬናዊ ወጣት ታዲያ ስፖርት የጀመረው ገና የ2 ዓመት ህፃን እያለ ነበር። ሪቻርድ በ2 ዓመት የጀመረው የሚወደው ስፖርቱ 6 ዓመት ሲሞላው የሚያምር የሰውነት ቅርጽ ያለው ሆዱ ላይም 6 ፓክ የነበረው ሲሆን አስገራሚ የሰውነት ቅርጽ ባለቤት ለመሆን በቅቷል። ታዲያ በቀን የሚያደርገው የስፖርት እንቅስቃሴ 180 ፓውንድ፣ 600 ፑሽ አፕ፣ 300 ስኳት ሲሆን ይህም የሚያምር የሰውነት ቅርጹን ጠብቆ እንዲቆይ አስችሎታል። እንዲሁም በሚገርም ሁኔታ በሰውነቱ ውስጥም ከ100 በታች የስብ መጠን ብቻ ያለው ሲሆን ታዲያ ይህም አስገራሚ አድርጎታል። በአሁኑ ሰዓት ሪቻርድ ሳንድራክ የ32 ዓመት ወጣት ሆኗል። በሶስተኛ ደረጃነት የምናገኘው ያንግ ጁንሎንግ በዓለም ላይ ካሉ በጣም ጠንካራ ልጆች አንዱ ነው። ያንግ ቻይናዊ ታዳጊ ሲሆን ገና 7 ዓመቱ ነው። በቻይና ከሚገኙ አንደኛ ደረጃ ትምህርት ቤት ተማሪ ሲሆን ክፍል ውስጥም ግዙፍና ጠንካራው እሱ ነው። እድሜውና ሰውነቱ ያልተመጣጠነው ያንግ የሰውነቱ ክብደት 110 ፓውንድ ነው። በተጨማሪም ከፍተኛ ጥንካሬም አለው። ይህ በሱ እድሜ ላሉ ልጆች ያልተለመደና እንግዳ ነገር ነው። ያንግ ከሚያደርጋቸው ያልተለመዱ ተግባሮች ውስጥ 200 ፓውንድ የሚመዝነው አባቱን በጀርባው ይሸከመዋል ወይም ያዝለዋል። ይህም አንዴ ብቻ ሳይሆን በተደጋጋሚ ያደረገው ተግባር ሲሆን በተጨማሪም ያንግ 220 ፓውንድ የሚመዝን የሲሚንቶ ከረጢቶችን ይሸከማል። ይህም በቂ ካልሆነ ጥንካሬውን ለማሳየት እዚህ በምስሉ ላይ እንደምታዩት የቤተሰቦቹን ሚኒባስ በመንገድ ላይ በገመድ ይጎትታል። ይህ አስገራሚ የ7 ዓመት ታዳጊ ህፃን ታዲያ በዓለማችን ካሉ ጠንካራ የዓለማችን ታዳጊ ህፃናቶች አንዱ ነው። አራተኛ ማሪያና። ይህች የ15 ዓመት ሩሲያዊት ታዳጊ የሰውነት ቅርጽ ስፖርት ላይ የምትሰራ ሲሆን በሷ እድሜ ላይም ከሷ እድሜ በላይም ያሉ ጎረምሶች ይፈሯታል። በርካታ ውድድሮችን አድርጋ ያሸነፈች ሲሆን በአርኖልድ ክላሲክ ውድድርም በአርኖልድ ሸዋዚንገር ስም በተሰየመ ውድድሮች ላይ ተሳትፋለች። በዚህም 331 ፓውንድ የሚመዝን ክብደት በማንሳት አሸናፊ መሆን ችላለች። በዚህም ማሪያና ከዓለማችን ካሉ ጠንካራ ህፃናት አንዷ ለመሆን ችላለች። ለዛሬ በአምስተኛ ደረጃነት የምናገኘው ጠንካራ ህፃን ሲጄ ሰንተር ይባላል።
አሜሪካዊ ታዳጊ ነው። ታዲያ በሀገሩ በአሜሪካን የሚገኙ ህፃናት 1/3ኛው ከመጠን በላይ ወፍራም ሲሆኑ ታዲያ ሲጄ የተባለው ይህ ታዳጊ የአካል ብቃት እንቅስቃሴ የሚያደርገው ወይም የሚያዘወትረው ስፖርተኛ ልጅ በመባል ይታወቃል። ሲጄ ስፖርት በመስራት በሰውነቱ ላይ አስገራሚ ለውጥና ቅርጽን ያገኘ ታዳጊ ነው። ሲጄ ስፖርት የጀመረው ገና የ5 ዓመት ታዳጊ ያለ ሲሆን 10 ዓመት ሲደርስም ባለው የሰውነት ቅርጽና የአካል ብቃት ችሎታውም ዝነኛ ሆኗል። ጥሩ የሰውነት ቅርጽ ለማግኘት ይህንን በማድረግ ለመዝናናት የሚፈልጉ ልጆች ላይ ያነጣጠረ የአካል ብቃት እንቅስቃሴ ቲቪ ላይ በመስራት ይልቁንም ታዋቂ ሆነ። ታዲያ ሲጄ ቲቪ ላይ በሚሰራው የዕለት ተዕለት ስፖርታዊ እንቅስቃሴ የበለጠ ለልጆች ተስማሚ ሆነ። ይህም ባለ 6 ፓስ ቅርጽ ያለው ህፃን የአካል ብቃት እንቅስቃሴ በሚያደርግበት ጊዜ ጥንካሬው፣ ፍጥነቱና ጽናቱ ያለማቋረጥ የሚያሳይ ሲሆን የተናገረውም ንግግሮች በዓለም ዙሪያ ባሉ አዋቂና ትልልቅ ሰዎች ስፖርታዊ እንቅስቃሴ በሚያደርጉበት ጊዜ የሱ ንግግር አነቃቂ ሆኗል። ሲጄ አሁን የ15 ዓመት ታዳጊ ሲሆን የውድድር ጉዞዎችን የጀመረው ገና በ12 ዓመቱ ነው። በ14 ዓመቱ ሲጄ በፔንሲልቬኒያ የክብደት ማንሳት ውድድር ገባ። 119 ፓውንድ ብቻ ሲመዝን በተሳካ ሁኔታ የ300 ፓውንድ ክብደት በማንሳት ውድድር አሸናፊ ሆነ። ሲጄ አሜሪካ ውስጥ በሱ ዕድሜ ባሉ አካል ብቃት እንቅስቃሴ ከሚያደርጉ ታዳጊ ልጆች ውስጥ ታዋቂና ዋነኛው ነው። እኛም በዛሬው ዝርዝራችን ሲጄን በዓለም ካሉ ጠንካራ ህፃናት ውስጥ አንዱ አድርገነዋል። በ6ኛ ደረጃነት የምናገኘው ናኦሚ ኩተን። ናኦሚ የ13 ዓመት ታዳጊ ስትሆን ሌላኛዋ ሪከርድ ያስመዘገበች ሴት ታዳጊ ክብደት አንሺ ነች። ልክ እንደ ናኦሚ ሁሉ እንደሷ ያሉ ታዳጊዎች በ10 ዓመታቸው ልክ እንደ ወንድ ልጆች ጠንካራ ሊሆኑ እንደሚችሉ ያሳያል። ናኦሚ 231 ፓውንድ በመጨፍለቅና 249 ኪሎ ግራም በማንሳት እነዚህን 2 ሙከራዎች በማሳካት ሪከርድ መስበር ችላለች። ለዚህም ነው ጓደኞቿ ሱፐር ገርል ብለው የሚጠሯት። የሰውነቷን ክብደት ከ2 እጥፍ በላይ ይመዝን በነበረ ሰው ተይዞ የነበረውን የ215 ኪሎ ግራም ክብደት በማንሳት ሪከርድ መስበር ችላለች። ሌላኛው በተጨማሪም በ215 ፓውንድ ከዚህ ቀደም በሷ 4 እጥፍ ይመዝን በነበረ ሰው ተይዞ የነበረውን ሪከርድ አሻሽላለች። በዚህም ናኦሚ የዓለምን ትኩረት በመሳብ ችላለች። በዚህም የዓለማችን ካሉ ጠንካራ ህፃናት አንዷ መሆን ችላለች። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ውድ የሀበናብ ክሮኒክልስ ቤተሰቦች፣ ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪ የሆኑ እንዲሁም የሀገራችንና ዓለም አቀፍ አርቲስቶችን፣ መሪዎችን የያዘ ግለ ታሪክ ወደ እናንተ እናደርሳለን። ስለሆነም ሀበናብ ክሮኒክልስን ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ካደረጋችሁ በኋላም የደወል ምልክቷን በመጫን ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ እንዲደርሱ ያድርጉ። ላይክ እያደረጋችሁ ስለምታበረታቱን እናመሰግናለን። ሀበናብ